ፑቲን የዩክሬኑን ፕሬዝደንት ዘለንስኪን ተአማኒነት ጥያቄ ውስጥ በማስገባታቸው በጣም ነው የተናደድኩት፣ ተበሳጨሁ። ምክንያቱም ይህ አካሄድ የትም አያደርሰንም፣ ገብቶሃል ብለዋል። ቃለ ምልልሱን ላደረገላቸው ዊልካር የተባለ ጋዜጠኛ ሲናገሩ ፕሬዝደንቱ ለዚህ ንዴታቸው ምክንያት የሆነው ቭላዲሚር ፑቲን ባለፈው ሰሞን የፕሬዝደንት ዘለንስኪን መንግሥት ተክቶ የሚሠራና የሕዝብ አመኔታና ብቃት የሚኖረው ያሉትን አዲስ መንግሥት ለመመስረት ምርጫ እንዲካሄድ የሚያደርግ በተባበሩት መንግሥታት ስር ጊዜያዊ መንግሥት እንዲቋቋም ጥሪ ማድረጋቸው ነው። አዲስ አመራር ማለት አሉ ዶናልድ ትራምፕ፣ አዲስ አመራር ይምጣ ማለት ጦርነቱን የሚያስቆም ስምምነት ለረጅም ጊዜ አይኖርም ማለት ነው። በጣም ነው የተበሳጨሁት። ስለዚህ ስምምነት ላይ ካልደረስንና የዚህ ምክንያቱም ራሽያ ነች ብዬ ካሰብኩ ራሽያ ላይ ሁለተኛ ደረጃ ማዕቀብ እጥላለሁ ብለዋል። ሁለተኛ ደረጃ ማዕቀብ ሰከንደሪ ሳንክሽንስ ማለት ከራሽያ ጋር የሚናገዱ አገሮች ከሞስኮ ጋር ያላቸውን የንግድ ግንኙነት እንዲተዉ ለማስገደድ ከአሜሪካ ጋር ባላቸው የንግድ ልውውጥ ላይ ታሪፍ መጣል ማለት ነው። በጦርነቱ የተነሳ ራሽያ በምዕራባውያን ወደ 30,000 ገደማ እየተቃረበ የሚገኝ የማዕቀብ ቁልሎች እንደተጣለባት ይታወቃል። በዚህ የማዕቀብ እስር ስር ውስጥ አልፋም ኢኮኖሚዋን ደግፋ ለማስቆየት ያስቻላት በዋነኛነት ከቻይናና ህንድ ጋር የምታደርገው የነዳጅ ዘይትና የተፈጥሮ ጋዝ ሽያጭ መሆኑ ይታወቃል። የትራምፕ ሁለተኛ ደረጃ ማዕቀብ ዛቻ በዋነኛነት እነዚህን አገራት ወደ አሜሪካ በሚልኩት ሸቀጦቻቸው ላይ ከ25 እስከ 50 በመቶ የሚደርስ ታሪፍ በመጣል የውጭ ምንዛሪ ገበያቸው ላይ ቢሊዮን ዶላሮችን ኪሳራ ማድረስ ይሆናል። አሜሪካ የሁለቱን አገራት ተደራዳሪዎች ይዛ ሳውዲ አረቢያ ውስጥ በየተራና በተናጠል ባካሄደችው ድርድሮች አማካኝነት የጥቁር ባህር ላይ ውጊያን ለማስቆም እንዲስማሙ አድርጌያለሁ ስትል ባለፈው ሳምንት ማስታወቋ አይዘነጋም። ዩክሬንም ስምምነት መደረሱን አምና ለማክበርም ዝግጁ መሆኗን ፕሬዚደንት ዘለንስኪ አሜሪካ የተኩስ አቁሙን ያስታወቀች ዕለት መግለጻቸው አብሮ የሚታወስ ነው። ይሁንና ራሽያ ከሁለቱ ወገኖች የተኩስ አቁም መግለጫ አንድ ቀን ዘግይታ በሰጠችው ምላሽ በጥቁር ባህር ላይ የተደረሰ የተኩስ አቁም ስምምነት እንደሌለ፣ ሊኖር የሚችለው ራሽያ የእርሻ ውጤቶቿንና ማዳበሪያን እንደ ልብ መሸጥ እንድትችል የእርሻ ባንኳና ሌሎች የገንዘብ ተቋማቷ ከዓለም አቀፉ የገንዘብ ስርዓት ስዊፍት ጋር እንዲተሳሰሩ ሲደረግ ብቻ እንደሆነ ጠቅሳ ቅድመ ሁኔታ ማቅረቧ ይታወቃል። ይህንን ተከትሎም ፕሬዚደንት ዶናልድ ትራምፕ በሰጡት ምላሽ ራሽያ ስምምነቱ ላይ ቶሎ ላለመድረስ እግሯን እየጎተተች መሆኗን ጠቅሰው ያ ማለት ግን ራሽያ ስምምነት እንዲደረስ አትፈልግም ማለት አይደለም ሲሉ ተናግረዋል። አያይዘውም ራሽያ ያቀረበቻቸውን 5 ወይም 6 የሚሆኑ ቅድመ ሁኔታዎችንም ተግባራዊ ማድረግ የሚቻልበት ሁኔታን እያጤኑ መሆኑንም ገልጸው ነበረ። ይህ በእንዲህ እንዳለ ነው እንግዲህ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከቀናት በፊት ወደ ሰሜናዊ ራሽያ ሙርማንስክ ግዛት ተጉዘው ከማርች 26 እስከ 27 በኢትዮጵያ ከመጋቢት 17 እስከ 18 በተካሄደው ዓለም አቀፍ የአርክቲክ ፎረም ጉባኤ ላይ ባደረጉ ንግግር ዩክሬን ውስጥ ዓለም አቀፋዊ የሽግግር መንግሥት ተቋቁሞ ሕጋዊ የሕዝብ አመኔታና ብቃት ያለው አዲስ የዩክሬን መንግሥትን ለመመስረት ምርጫ እንዲካሄድ ማስደረግ አለበት ሲሉ ያስገነዘቡት። ይህም ፕሬዚደንት ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው 100 ቀናት ውስጥ እውን አደርገዋል የሚሉትን የዩክሬን ተኩስ አቁም መከበርና የዘላቂ ሰላም ድርድር መጀመርን ላልተወሰነ ጊዜ የሚያራዝም ነው። ፕሬዚደንት ዶናልድ ትራምፕ ተቆጣሁ፣ ተበሳጨሁ ያሉት ለዚህ ነው።